በአዲስ አበባ ከተማ የነዋሪውን የቤት ፍላጎት ጥያቄ ምላሽ ለመስጠት መንግስት በሚያከናውነው ግንባታ ብቻ መመለስ አይቻልም። ይህንንም የተገነዘበው አስተዳደሩ ውጤታማ ስራ ለመስራትና የዜጎችን ፍላጎት ለማርካት የግሉ ዘርፍ ከመንግስት ጋር በአጋርነት በቤት ልማት መርሃ ግብሩ እንዲሳተፍ መደረጉም አንዱ አማራጭ ነው። የቤት አቅርቦትን ለማሳደግ እንደ ግል አጋርነት ምንድነው እየሰራችሁ ያላችሁት ስራ? አካባቢ እየተገነባ የሚገኘው ሳይት ላይ ፍላጎትን ለማሟላት እየተገነቡ ካሉ የቤት ልማት አማራጮች መካከል በግልና በመንግስት አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን የምንቃኝ ይሆናል። ተመልካቾቻችን በመንግስትና በግል አጋርነት እየተገነቡ ከሚገኙ ቤቶች መካከል ካሳንቺስ ግቢ ገብርኤል አካባቢ እየተገነባ የሚገኘው ሳይት ላይ ነው የምንገኘው። በዚህ ሳይት ላይ እንግዲህ ሂደትስ አሁን ላይ ምን ደረጃ ላይ ነው የሚለውን እንጠይቃለን። አብራችሁን ቆዩ። ግንባታው ሲጠናቀቅ በተለይ ከዚህ የመኖሪያ ቤት አቅርቦትን ከመቅረፍ ባሻገር ዘመናዊነቱ ምን ያህል ነው? እንዴት አይነት ቤቶችን ነው የምትገነቡት? ምን ያካተቱ ናቸው? ቤቶቹ በጣም ዘመናዊ ከሚባሉና ከተማ ላይ ከሚገኙ በጣም ጥሩ ከሚባሉ ቤቶች መካከል የሚያልፉ ናቸው። ለኑሮ አኗኗር በፋሲሊቲ በዩቲሊቲ መንገዶች በደንብ ተጠንተው የተዘጋጁበት ከመንግስት ጋር በትብብር የተሰራ ነገር ስለሆነ ዘመናዊ የኑሮ አኗኗር የሚኖሩበት አካባቢ ነው። አጠቃላይ ፕሮጀክቱ ጊዜ ምን ያክል ነው? በምን ያህል ጊዜ የሚጠናቀቅ ነው? የቆይታ ጊዜያችን 18 ወር ነው። ይሄ እንግዲህ ከ240 ሜትር ኪዩብ በሰዓት ማምረት አቅም ያለው ማሽን ነው። እዚህ ጋር እንደምትመለከቱው በዚህኛው በኩል የቋቱ አለ። ጠጠር መቀበያ ነው። ከሱ መቀበያ ከገባ በኋላ በእነዚህ በምታዩ 5 ፓርቲሽን ውስጥ ተከፋፍለው የተለያዩ ማቴሪያሎች ይገባሉ። እነዛ ማቴሪያሎች ደግሞ እዚህ ጋር በምታዩ እየተመዘኑ ወደ ኮንቬየር ቤልቱ ይሄዳል ማለት ነው። የምታዩ ደግሞ ታወር ክሬን ነው የሚባለው። ይሄ ታወር ክሬን አዲስ ነው፣ ገና መግባቱ ነው። እነዚህ ታወር ክሬኖች ከህንፃዎች ጋር ተያይዘው አብረው ህንፃዎች ሲያድጉ አብረው የሚሆኑ ነው። ተመልካቾቻችን ህብረተሰቡ የሚያነሳውን የቤት ፍላጎት ለማሟላት ከተማ አስተዳደሩ እየገነባቸው ካሉ የቤት ልማት አማራጮች መካከል በመንግስትና በግል አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን ነበር በዛሬው ፕሮግራማችን ስንቃኝ የነበረው። ተመልካቾቻችን በቀጣይ ሌሎች ቪዲዮዎችን ይዘን እንመጣለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ። እስከዚህ ሰዓት አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን።